ቅዳሴ ስናስቀድስ ኦ ስሉስ ቅዱስ መሐረነ የሚለው ጋር ስንደርስ አብዛኞቻችን የምንሳሳተው ስህተት አለ። እነግራችኋለሁ። ቅዳሴ የምታስቀድሱ ከሆነ ይሄ ነገር በደንብ ስለሚጠቅማችሁ በደንብ አድርጋችሁ ስሙኝ። ቪዲዮ ደግሞ ለሁሉም እንዲዳረስ ሼርና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ አዳርሱልኝ ለሁሉም። እናም ከጻኡ በፊት ምን ይባላል? እርጋት ጸሎት ከተደረገ በኋላ ልክ አባታችን ሆይ ብለን ከጨረስን በኋላ ኦ ስሉስ ቅዱስ መሐረነ ሚላል አይደል? ኦ ስሉስ ቅዱስ መሐረነ የሚለው ላይ ማለት ነው። ኦ ስሉስ ቅዱስ መሐረነ ካልን በኋላ ሁለተኛውን ኦ ስሉስ ቅዱስ መሐርከነ ነው የምንለው አብዛኞቻችን ማለት ነው። መሐርከነ ነው የምንለው። ነገር ግን አይደለም፣ እንደዚህ አይደለም። ምንድነው ካላችሁኝ ኦ ስሉስ ቅዱስ መሐከነ እረላችሁ መሐከነ የመጀመሪያ ኦ ስሉስ ቅዱስ መሐረነ ኦ ስሉስ ቅዱስ መሐከነ ኦ ስሉስ ቅዱስ ተሰሃለነ። ምን ማለት መሰላችሁ? በአማርኛ ኦ ስሉስ ቅዱስ መሐረነ ማለት ስሉስ ቅዱስ ወይ ማረን ማለት ነው። ኦ ስሉስ ቅዱስ መሐከነ ማለት ደግሞ ስሉስ ቅዱስ ሆይ እራራልን ማለት ነው። ኦ ስሉስ ቅዱስ ተሳሃለነ ማለት ደግሞ ስሉስ ቅዱስ ሆይ ይቅር በለን ማለት ነው። ስላሴም ማለት ነው። ስለዚህ መሐርከነ እንዳትሉ መሐከነ ነው። እሺ አስተካክሉ። እስኪ ሁላችሁም ኮሜንት ላይ ስሉስ ቅዱስ ሆይ እራራልን እያላችሁ ጻፉልኝ። እስኪ ሁላችሁም ስሉስ ቅዱስ ሆይ እራራልን እያላችሁ ኮሜንት ላይ ጻፉልኝ። ሁላችሁም ቪዲዮን በደንብ አድርጋችሁ ለሁሉም እንዲዳረስ ሼርና ኮፒ ሊንክ፣ ላይክ፣ ሪፖስት አድርጉልኝ። ቤቱ ይጠቅማችኋል። ገሃድ አለ። ገሃድ ቢሉ ለውጥ ነው። ገሃድ ቢሆን መገለጥ ነው። ለውጥ የሚባለው ጥምቀት፣ ልደት፣ ረቡዕ ሲሆኑ ስለሚባሉ ለነሱ ለውጥ ዋዜማ ይጾምላቸዋል። ገሃድ ክርስቶስ አንድነቱን ሶስትነቱን በልደት የማይታይ አምላክ ነቢያት መጀመሪያ በትንቢት በዕብረ አምሳል በዕብረ ትንቢት ያዩት የነበረው በገሃድ ተገልጦ ስለመጣ አምላክ በስጋ ስለተገለጠ ስለዚህ ገሃድ ይባላል። ጥምቀት አንድነት ሶስትነት ስለተገለጠበት ገሃድ ይባላል። አንድ ጾም ነው። እሱ የጌታን መገለጥ ለማክበር ጾመን እንቀበል ብለን ተክለ ሃይማኖት የተወለዱ ለእናት ለአባታቸው ሳይሆን ለኃጥአን ጭምር የክርስቶስን ሕይወት የሚሰጡ የክርስቶስን ብርሃን የሚያበሩ የክርስቶስን ትምህርት የሚያስተምሩ ለታመሙት ፈውስ የሚሰጡ ፍትህ የሚሰጡ ሃይማኖትን የሚያቀኑ አባት ተወለዱ። ተወልደውም በሶስተኛው ቀን ምን አደረጉ? እጃቸውን አንስተው አቡነ ተክለ ሃይማኖት ተገልጦላቸው አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብለው ቅዳሴ ቀደሱ። በሶስት ቀናቸው ማለት ነው። እማፈደቂቅ ወሕፃናት ይሄ እንዴት ይሆናል? እንዴት ሊሆን ይችላል? እማፈደቂቅ ወሕፃናት አስተዳሎ ከስባተ ከሕፃናት አንደበት ምስጋናን አዘጋጀ በይንተ ጸላይ ወገፋይ ጸላይ ዲያብሎስን ገፋይ አይሁዳዊን ደስ አይበለው ብለህ ከሕፃናት አንደበት ምስጋናን አዘጋጀ። ከሕፃናት አንደበት ምስጋናን የሚያዘጋጅ እግዚአብሔር መዝሙር 8 ላይ እንደተነገረ ከተክለ ሃይማኖት አንደበት ምን አዘጋጀ? ቅዳሴን አዘጋጀ። እናታቸው እግዚአብሔር ምን አለች? ኧረ ልጄ ዝሰ ግብረ አቡከ ወለከሰ ጠቢዋ አጥባት፣ ይህ አባት ስራ ነው፣ ያንተ ስራ ጡት መጥባት ነው፣ በልጥባ አለቻቸው። መልሰው ደግሞ እንዲህ ብለው አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ሄው ወልዴ ልጄ ለረጅም ዘመን ኑርልኝ ስትቀድስ ልህ ብሎ አባቱም ደስ አለው። በእኔ የሚያምን እኔ የማደርገውን ያደርጋል ከእኔ የሚበልጥ ያደርጋል የሚለውን በእርሱ በሚያምኑት ውስጥ ክርስቶስ ስለሚኖር በእናንተ አድሬ አስቀድሜ በሥጋ ተገልጬ ካደረጉት የሚበልጥ ድንቅ ነገር አደርጋለሁ ማለቱ ነው ይላል። እያደረባቸው በሥጋ ተገልጦ ካደረገው ነገር በላይ ሲያደርግ እናያለን። ይህን ዝም ማለት እንችላለን? ይሄንን ክብር መናኘት፣ ይሄንን ጸጋ መናገር አይቻልም። ቤተ ክርስቲያን እኮ የምታደርገው ይሄንን ነው ወገኖቼ። እንኳን በሐዲስ ኪዳን በብሉይ ኪዳን ላስታውሳችሁ። ጻድቁ ኢዮብ እንዲህ ይላል መጽሐፈ ኢዮብ ምዕራፍ 29 ቁጥር 11 ላይ ያየችኝ ዓይን ሁሉ መሰከረችልኝ፣ የሰማችኝም ጆሮ ሁሉ አሞገሰችኝ፣ ድሃውንና ችግረኛውን ረድቼ ነበርና ይላል ጻድቁ ኢዮብ።
በሞቴ ስሙኝ። ችግረኛውንና ረሃብተኛውን ስለረዳ ፈንታ ያየችው ዓይን ሁሉ አሞገሰችው፣ የሰማችው ጆሮ ሁሉ መሰከረችለት። ለምን? የተራቡትን አጠገበ፣ የተጠሙትን አረካ፣ የተንከራተቱትን ታቀፈ። እኒያስ ያየችው ዓይን ሁሉ መሰከረችለት፣ የሰማች ጆሮች ሁሉ አሞገሰችው። ይህን ወደ አዲስ ኪዳን መንፈስ እስኪ ይቀይረው። የወንጌል ረሃብተኞች ሆነን በወንጌል ያጠገቡንን፣ የወንጌል ጥመኞች ሆነን በወንጌል ያረኩንን፣ በበረከት ናፍቀን በእግዚአብሔር በረከት የጎበኙንን እነዚህን የእግዚአብሔር ሰዎች ላንመሰክርላቸው እንችላለን፣ ላናሞግሳቸው እንችላለን፣ ላናወድሳቸው እንችላለን። ያየችኝ ዓይን መሰከረችልኝ፣ የሰማችኝም ጆሮ አሞገሰችኝ። የኢትዮጵያን ምድር በወንጌል ላረሱ፣ በእርፈ መስቀላቸው ለባረኩ፣ ያላመነውን ላሳመኑ፣ የራቀውን ላቀረቡ፣ በአምልኮ ጣዖት የነበረውን ወደ ፍቅር እግዚአብሔር የመለሱ፣ እንደ ተክለ ሃይማኖት ያሉትን በፍቅር እግዚአብሔር ተርበን በመንግሥተ ሰማያት ተቃጥለን የነበርነውን ወደዚህ የፍቅሩ መንግሥት ለመፍለስ ምክንያት የሆኑንን ሰናይ ገሪሆሙ ለእለ ይዜኑ ሰናይ ዜና የምስራችን የሚያወሩ እግሮቻቸው እንዴት ያማሩ ናቸው የተባሉ እንደነዚህ አይነት መስካሪዎችን አለመናገር አለመመስከር ይቻላል። አለማሞገስ ይቻላል። አለማወደስ ይቻላል። የተወደዳቸው ኦርቶዶክሳውያን፣ እኔ በጣም የሚገርመኝ ገና የተወደደ መድኃኒታችን በላይ በሰማይ በአባቱ ፊት በቅዱሳን ጻድቃን በቀኝ በሚቆሙት በዘላለም መንግሥቱ በሚከብሩት በዚያ በታላቅ ጉባኤ በዕለተ ምጽአት ፊት ገና ይመሰክርላቸው የለም። እንግዲያውስ ክርስቶስ ገና የሚመሰክርላቸው ከሆነ በምድር ያለችው ይቺ ቤተ ክርስቲያን ላትመሰክርላቸው ነው? ገና በሰማይ ስለ እነሱ ሲመሰከር ምን ይሉ ይሆን? አንዳንዶች አንተ ክርስቶስ ዝም በል ይሉት ይሆን? በአባቴ በሰው ሁሉ ፊት መስክራችሁልኛል፣ አላፈራችሁብኝምና እኔም አላፈርባችሁ መሰክርላችኋለሁ ብሏቸዋል። ለዚህ እኮ ነው ምን መሰክረው፣ ለዚህ እኮ ነው የምንናገረው። እግዚአብሔር የሚበልጥ ተአምራት ያደረገባቸው ነዋ። በመቃብራቸው፣ በጨርቃቸው፣ በጥላቸው፣ በዝክራቸው የሚበልጥ ተአምራት በሥጋ ካደረገው በላይ ተገልጦ እያደረገ ይሄን ገድላቸውን፣ ተአምራቸውን፣ ድርሳናቸውን አለመመስከር ምን አይነት ነፎግነት ነው? ክብራቸው እንዳይነገር ሁሉንም ተረት ተረት ማድረግ ይቻላል። ቢዋሽ ይህ ሁሉ ሰው የእግዚአብሔር ቅዱሳን ያደረጉለትን ሊክድ ይችላል? አይሆንም። እንዴት ሆኖ እግዚአብሔርን የማወቂያ መንገዶቻችን። ለዚህ እኮ ነው እኔ ደግሞ እንደሚገባ ገልጠው ዘንድ ስለ እኔ ጸልዩልኝ ይላል። በቃል ትምህርት፣ በኑሮ ሕይወት፣ በሞት ሰማዕትነት እግዚአብሔርን ገለጡልን፣ አስተዋወቁን። ይሄ ነው እኮ ሕይወታቸው እኮ ይሄ ነው። ይሄ ወደ እግዚአብሔር አቀረበን፣ አስተዋወቀን። ይሄንን እንዴት አድርገን አለመናገር እንችላለን? በዚህ ምክንያት እንዴት አለማክበር እንችላለን? በዚህ ምክንያት ዝናቸውን እንዴት መናቅ እንችላለን? ዳግመኛም ከዚህ ጋር
የተወደደ መድኃኒታችን ኢየሱስ ክርስቶስ እግዚአብሔርን የምናይባቸው የህይወት መስታወቶቻችን እኮ ናቸው ወገኖች። እግዚአብሔርን የምናይባቸው። እግዚአብሔርን ማየት ትፈልጋላችሁ? አባቶቻችን እንደሚያስተምሩት የቅዱሳንን ህይወት ተመልከቱ። እንዴት አገኙት? እንዴት ኖሩበት? እንዴት ተመላለሱ? እንዴት ከእግዚአብሔር ጋር ጸኑ? እንዴት ተጋደሉ? እንዴት ኃጢአትን እምቢ አሉ? እንዴት በፍቅር እንደዚህ አበዱ? እንዴት በረሃ ወረዱ? እንዴት ራሳቸውን ጎዱ? እንዴት ንጽህናቸውን ጠብቁ? እንዴት ርኩሳት መናፍስትን አሸነፉ? እንዴት ከክርስቶስ ጋር በፍቅር ነጎዱ? እንዴት ፈለጉንና ዳናውን ተከተሉ? መስታወቶቻችን ናቸው። በሙሉ ዜና ህይወታቸው የሚናገረው እኮ ይሄንን ነው። አባ ሙሴ ጸልይ ምን ላስታውሳችሁ? አባ ሙሴ ጸልይ ታስታውሱ ከሆነ እግዚአብሔርን ማየት እፈልጋለሁ ነበር ያላቸው ጓደኞቹ። እግዚአብሔርን አሳዩኝ አላቸው። ጓደኞቹ እግዚአብሔርን ማየት ከፈለግ ገዳመ አስቄጥስ ግባ ብለው ምክር መከሩት። ወደ ገዳመ አስቄጥስ ገሰገሰ። እስኪ ጠይቃችሁ ምእመናን፣ እግዚአብሔር በእናንተ ህይወት፣ እግዚአብሔር በእናንተ ትዳር፣ እግዚአብሔር በእናንተ ቤት ይታያል? እግዚአብሔር በእናንተ ቤት ውስጥ ይከበራል? ሰዎች እናንተን አውቀው እግዚአብሔርን ያውቃሉ? ሰዎች ወደ እናንተ ቀርበው ወደ ክርስቶስ ይቀርባሉ? ሰዎች የእናንተን ፊት አይተው የእግዚአብሔርን ፊት ያያሉ? ሰዎች በእናንተ አጠገብ ሲያልፉ ይማረካሉ? እነዚህማ የእግዚአብሔር ልጆች ናቸው ብለው ደፍረው ይናገራሉ? እግዚአብሔርን የሚያሳይ ህይወት አለ? በነቢዩ ዘካርያስ እንደተናገረው 10 አይሁዳውያን ያንዱና አይሁዳዊ ቀሚስ ይዘው እግዚአብሔር ካንተ ጋር እንዳለ ሰምተናልና አብረን እንሂድ ይላሉ ይላል። ወንድሜ ሆይ እግዚአብሔር ካንተ ጋር እንዳለ ሰምተናልና ብለው ጃኬትን ይዙታል። እህቴ ሆይ ክርስቶስ ካንቺ ጋር አለ ብለው ቀሚስሽን ይዙታል። በእኛ ውስጥ ይሸተታል የህይወት ሽታ። እንዴ ግባና ያሉት አባ ኤስድሮስ የሚባል አባት ነበር። መጀመሪያ ያገኘው ደነገጠ። ምክንያቱም ሰይፉን እንደያዘ ነበር የመጣው ወገኖቼ። ሊገለን ሊጨርሰን ነው ነበር ሐሳቡ። አባ ሙሴ ግን አንድ ጥያቄ ጠየቀ። እግዚአብሔርን አሳዩኝ አለ። ምእመናን እንዲህ ያለውን ጥያቄ ጫት የሚቅሙ ሐሽሽ ውስጥ ያሉ ብዙዎች መጥተው እኛ ጋር ማረፍ ቢፈልጉ እግዚአብሔርን የምናሳይበት መንገድ አለ። እኛ ጋር እንማርካለን። ምናልባት ከሚገባው ይልቅ እየወጣ ያለው ይበዛ ይሆን? መጥቶም ይቀራል። በፍቅር የምናዋህደው አለ። እግዚአብሔር ቤት የምናስቀረው አለ። የጠፉትን የምንፈልግበት ልብ አለ። ወደ ኋላ ያፈገፍጉት የምንስብበት ፍቅር አለ። መጥቶ ይቀራል ወይስ ገብቶ ይወጣል? አባ ሙሴን ይሁን አባ መቃርስ ጋር ወሰደው። አባ መቃርስ እንዲህ አለው፣ እኔ የማስተምርህን ትምህርት ከጠበቅ እግዚአብሔርን ታየዋለህ አለው። በገድል ተቀጠቀጠ፣ በትሩፋት በረታ። አባ ሙሴ ተለወጠ። ምእመናን እዚህ ደጅ ረግጣችሁ እውነት የለውጥ ህይወት ይሰማችኋል በህይወታችሁ? ተናጋሪዎች፣ ጭምቶች መሆን ጀምረናል። ንፉጎች፣ ለጋሶች መሆን ጀምረናል። እዚያም የምንል በአንድ መጽናት ችለናል። ሁከተኞች ሆይ ጸጥተኞች መሆን ችለናል። ሐሜተኞች ሆይ ዝም ማለት ችለናል። ምናጉረመርም አመስጋኞች ሆነናል። ለውጥ የታለች? የጉባኤ ብዛት አለ እንጂ የለውጡ ብዛት አይታወቅም። የክርስትና ዋናው ማዕከሏ የህይወት ለውጥ ነው። እንዲህ ያለውን ወንበዴ የለወጠችው እዚህ ጋር ግን የለም። አበባ እንኳን የለም። ተመልከቱ፣ አበባ በስንት መከራ። ኮፍያ የለም። ኮፍያ አገኛለሁ ብለህ መጥተህ አካፋ የሆነ ስድብ ጠጥተህ ነው የምትሄደው። መስተካከል አለበት። ማንም ሰው የማንንም ቲክቶክ ኦርቶዶክሳውያኑ ናቸው የምትሰሙኝ ሰዎች፣ መናፍቅ ይሁን
እስላም ይሁን ወሃቢ ይሁን ማን ይሁን ኮመንት አታርጉ፣ አትዝጉበት፣ አታዘጉበት። ሪፖርት በፍጹም ይናገር፣ በቃ ይናገር፣ ከዛ መልስ መስጠት። በዚህ ደግሞ ራሳቸውን የሚያስተዳድሩ አሉ። በቲክቶክ ራሳቸውን የሚያስተዳድሩ አንደኛ የጭንቀት መርሻ ነው የብዙዎቹ ማለት ነው። በቃ እኔ እንኳን የምደበቅበት አለኝ። ቴሌግራም ላይ ጽፋለሁ፣ አነባለሁ፣ እደዋወላለሁ፣ ጉባኤ አለኝ፣ አወራለሁ፣ ምን እላለሁ። ሲመሽም አላቅም ሲነጋም አላቅም። አንዳንድ አሉ የስደት ሀገር ላይ ሲመሽ እንቅልፍ አልወስድ ሲላቸው 5 ሰዓት የሚቀመጡ ያ ጭንቀታቸውን የሚያራግፉበት ነው። እነዚህ ሰዎች የበለጠ ያብዳሉ። ግፍ ነው። ስለዚህ ማድረግ ትክክል አይደለም፣ ትክክል አይደለም። እንቅልፍ የጠረረበት ሁላ መጥቶ እንትን ማለት የለበትም። እንግዲህ ዛሬ በጣም ከቴሌቪዥኑ ውጪ በጣም በጥሩ ሁኔታ ቆይተናል። ዘጭ እንዳላችሁ ነው፣ ዘጭ እንዳላችሁ ጥያችሁ ልሄድ። መልእክቱን አድርሱልኝ ወንድማችን፣ ለጥፍልኝ ከደረሰ ቶሎ በል። አባ ቴዎድሮስ ታውቁታላችሁ እንግዲህ ዲያቆን ቴዎድሮስን። ዛሬ ደግሞ ቴዎድሮስ ላይ ዞረበት ምናምን ልትሉ ትችላላችሁ፣ መብታችሁ ነው። ከዛ እናንተ ግን ለሱ ታደርሱልኛላችሁ። ቤተ ክህነት ካለው ሴልህ ጋር ጭምር እኩል ነው የምመጣብህ በሉት። ነገርኳችሁ። ቤተ ክህነት ካለው ችግር እንትን ሰራዊትህ ጋር እኩል ነው የምመጣልህ ብላችሁ የቀድሞውን ዲያቆን ቴዎድሮስ የአሁኑን ዶክተር አባ ክፍለ ምናምን ነው ምናምን የተባለውን ወንድማችንን እመጣልሃለሁ በሉት። ባይቺን ያልኩት ሌላ ነገር አልተናገርኩም። መናፍቅ ነው አላልኩም፣ ምናምን ነው አላልኩም። ግን ለኢትዮጵያ ቤተ ክርስቲያንን ገዳማውያንን ነግራችኋለሁ። አሁን ይህንን ሰው ወደ እናንተ ገዳም ሲመጣ ወደ ምስጢር አታቅርቡት፣ ወደ ቅዱሳት መጻሕፍቶቹ አታቅርቡት። ነገርኳችሁ። የኦሮሚያ ቤተ ክህነት ላይ የሰራኸውን አባ ማናቸው በመነኮስ ጊዜ መጀመሪያ ገፍታችሁ ከዛ በኋላ ደግሞ እንደው እኮ የሚደርሱበት ጵጵስና ነበረ ለምን ቸኮሉ ብለህ እንዴት ተብለህ ፌስቡክን እንዴት እንዳጠፋኸው ታውቃለህ። ምን ስትሰሩ እንደነበረ ታውቃለህ። ሌሎቹንም ከአውሮፓ ከአሜሪካ ሄደው ገዳም የተቀመጡትን ኢንጂነሮች፣ ዶክተሮች እናውቃቸዋለን። ይህንን የሄኖክ ኃይሌንና ለሄኖክ ኃይሌ ሚሽን የተሰጣቸውን ካላፈረስን ሞተናላ። እኔ ብቻዬን በቀዋለሁ። ቤተ ክህነት ከተሰበሰበው ሊቃውንት ጉባኤ ጭምር ከነ ማተሚያ ቤቶቹ ጭምር አመጣብሃለሁ። አሁን ይህን ስናገር መምህራችንን ተናገርብን፣ እሺ ማን ሊቀረን ነው? ማን ሊተርፈን ነው? ምናምን አልቅስ። አቡነ ኤርምያስ ጽፈውልኛል። ስለዚህ ይሄ እኔን እገሌ ይባላለሁ፣ ዶክተር ነኝ፣ ማኅበረ ቅዱሳን እንደዚህ ነበርኩኝ፣ ከዛ ምናምን። ይሄኛው ሰውዬ አብሮኝ የመጣው ሰው እዚህ ገዳም ይቀመጥ፣ ዞር በል አንተ አስቀምጠ ተክለ የምትሄደው ገዳም የለም። ጭራሽ እኔ ጋ አሁን በኮሚቴ ስም መጣ። የዋልድባ አብረንታንት ሰብሳቢ ሆነ መጣ። ሰብሳቢ ዋልድባ አብረንታንት ኃላፊነቴን ተወጥቻለሁ። ዋልድባ አብረንታንት ይኸው ህዝቡን ለምኛ ያረኩትን እዚህ እናገራለሁ። እነሱ ባይጠቅሱትም እኔ እናገረዋለሁ፣ እልክልሃለሁ። ዛሬም እዛ ሳንገባ በቃ እንትን ማለታችን ነው። የተላከልኝን ደብዳቤ መጀመሪያ ከደብዳቤው ጀምር እና ደብዳቤውን ጀምር። ይህን ሳብ አድርግላቸው። ይሄ ከዋልድባ አብረንታንት የተላከልኝ ነው። ለክቡር ልጃችን አክሊለ ገብርኤል ዘመዴ በቀለ
በመጀመሪያ በልዑል እግዚአብሔር ፍጹም ሰላም የከበረ ሰላምታችን እያቀረብን የመድኃኒዓለም ቸር ድንግል ማርያም አማላጅነት የምናምን አይለየን እያን ሰላምታችንን ከገዳሟ ሊሆን እናቀርባለን። የዋልድባ አብረንታንት ገዳም እንዲህ ሆኖ ሂድ ወደ ላይ ሂድ እዛ ከፍ አድርገው ምናምን ብሎ በሁለተኛው ገጽ ላይ ደግሞ ውድ ልጃችን አክሊለ ገብርኤል አሁን ባለን በ2013 እንደ ሀገር በተከሰተ ጦርነት ምክንያት ለገዳሙ ጽዋትና ውድመት የዳረገ ሲሆን ከአራቱ ማዕዘን እንደዚህ ሆኖ ምናምን ይላል። ሁለተኛው ላይ መጣበታለሁ፣ ሳምንት ለብቻውን መጣበታለን። ሁለተኛው ላይ ግን ያደረኩትን 1 2 3 4 5 ብለው ዘርዝረው የላኩልኝ ሰነድ ነው እና አሁን ደግሞ ሊስቱን አምጣልኝ። እንግዲህ እዛ ተጠምቀመ ድንጋ ትግራይ ያለ በየገዳማት ውስጥ ገና ከመመንኮሱ ገብቷል። የዚህም የገዳም አብረንታንት መሪ ነው። አምጣልኝ፣ ወደ ላይ ከፍ አድርግልኝ። ተራ ቁጥር 1 ምናምን ላይ ሂድ ወደ ላይ አምጣልኝ። ዶክተር አባ ቴዎድሮስ አባ ክፍለ ስላሴ የአብረንታንት ገዳምን እንትን ብሏል። መናይ ሰለሞን በላይ፣ ዲያቆን ጌትነት መሰረት፣ ሙሴ ነጋሽ፣ መምህር ብርሃኑ ማረጉ አላቃቸውም። ቤተ ክርስቲያኒቷ ገዳሙ ለእኔ ጽፎልኛል። አሁን እንደገና ሌላ ገዳም ውስጥ አለ። ገዳማት ውስጥ ገና ከመድረሱ ዘሎ ነው የገባው። የምትመለከቱት ህንፃ አቶ አገኘው ተሻገር ጎንደር በነበረ ጊዜ የፈቀደላቸው መሬት ነው። ይሄ ለምኜ ዛሬ ለገዳሙ ዋልድባ ገቢ እንዲሆን ያደረኩት ነው። ይሄው ህንፃው ለምኜ 23 ሚሊዮን ብር ለምኜ ማለት ነው። 23 ሚሊዮን ጎንደር መሃል ያለ ነው። ጎንደር መሃል ያለ ነው። 5 ሳንቲም ኮሚሽን የለውም። አዎ ጸበል ተልኮልኛል። አዎ ማር ተልኮልኛል። ማር ተልኮልኛል። አዎ መስቀል ለልጆቼ። አዎ በጸሎት ጊዜ የሚበራ ጧፍ በገዳሙ የሚሰራ ለአክሱም ጽዮን ብቻ ተሰርቶ የሚሄድ ጧፍ ለእኔ ተልኮልኛል። እኔ አልጸልይበትም። ያው ታውቁታላችሁ፣ ደካማ ነኝ። ባለቤቴ ጸልይበታለች። አያልቅ፣ ሻሞ አያልቅ። ለዚህ ኮሚሽን 5 ሳንቲም አልተቀበልኩም። የአባቴዎቼ አምላክ ይፍረድብኝ። ቢኒያም ሽታዬ እየሰማ ይሄንን እኔ አድርጌ ባህታውያኑ አባቶቼ እንዳይራቡ ነው የማደርገው። ወንድም አለም ለሀገር ለወገን የሚጸልዩት ዋልድባዎች ሂድ መኪናዋን አምጣት። በወር 1 ሚሊዮን ብር ድረስ ገቢ ታደርጋለች። ተመልከቷት። አዲስ ጥሬ መኪና ነው የገዛሁት። ጥሬ መኪና ለዋልድባ ያው ተመልከቱት። ጥሬ እንዳይራቡ ነው ይሄን ያደረኩት። እንዳይጠሙ ነው ይሄን ያደረኩት። ስደበኝ፣ እንደፈለክ አድርገህ ስደበኝ። አባቶቼ እስካልሰደቡኝ፣ አባቶቼ እስካላዘኑብኝ ድረስ ያንተ ማላዘን ምን ሊመጣ ማለት ነው? ተመልከተው መኪናው። ታርጋውን ቀረብ አድርጋ አሳያቸው። እዩት። ስታዩት የገዳሙ ዋልድባ ነው። ለገዳሙ አድርስልን እያላችሁ ብር ስጡት ለሹፌሩ። አረ እንትኑን ልክ ይላለሁ። ታርጋውን ብቻውን ልክ ይላለሁ። ብቻውን አላኩልህ። ብቻውን ታርጋውን ልክ ይላለሁ። ኢት ይላል። ይኸው 21/9/56 የገዳሙ ዋልድባ ነው። የአብረንታንት ነው። ጩኬ እኔ ቀሲስ ሳሙኤልን ወንድሞቼን ኢትዮጵያ ዘለ አስቸግሬ መረጃ ቲቪ እግዚአብሔር ይስጣቸው፣ እነ ጋሽ ሰለሞን፣ ኤልያስ ክፍሌ፣ እነ መሲ እነሱን ላሰጥተዋል ይሄን ለመግዛት። እኔ እዚህ ገዳም እንዳይፈታ አባቶቼ እንዳይራቡ እላለሁ። አንተ እዚህ ቁጭ ብለህ ሰንደቅ ዓላማ ትሰድብልኛለህ። ፊደል ምንድን ነው ትልልኛለህ። አፈርሳለሁ። ሲያትል ያለውን የመሸከውን አንተ የኤርትራ መናፍቅ፣ አንተ የትግሬ መናፍቅ፣ አንተ የኦሮሞ መናፍቅ በቤተ ክርስቲያን የተሰገሰገው ጸረ ኢትዮጵያ አፈርሳለሁ አልኩ። ቢኒያም ሽታዬ ሲያስጥላችሁ ያለ እሱ ይመለሳል። ንግድ ባንክ ገንዘብ እየሰበሰበ ነው፣ ይመለሳል ወደ ሀገሩ። ምንም ፓስተር ነው፣ ምንም አያረጉት። ታዬ ቦጋለ ምን ሆነ? ይመለሳል። መካወር ጥሩ ነው። ስለዚህ አሁን አባ ቴዎድሮስ መተህ እኔን እንትን ለማድረግ እንዳደርስብኝ ገና ሁለተኛው አጀንዳዬ አንተ ነህ። ሁለተኛው አጀንዳዬ የገዳማት የዳንኤል ክብረት ወኪል ቅዱሳት መጻሕፍቱን ሙልጭ አድርገው እለቅ መስሏል። አሁን ዛሬ ተሰብሰቡና ሙሾ አውርዱ ምናምን በሉ። እኔ አየሁትን አይቼ ነው የምናገር። እኔ ከአባቶቼ ጋር ነው የምሰራው። ከአንተ ቲክቶከራም
አንተ የዩቲዩብ ሰባኪ ይዘህ ከምትንጣጣው ጋር አይደለም እኔ እየሰራው ያለሁት። ይህንን በደንብ ልናገር ይገባል ማለት ነው። ወደ ቀጣዩ እንሄዳለን። ማስታወቂያ አለ። ይገርማችኋል፣ ዛሬ ልደቴ ነው፣ ደግሞ አዲስ ዓመት ነው። በዚህ በአውሮፓ ምድር ያላችሁ እንኳን አደረሳችሁ ማለት ፈልጋለሁ። ሆኖም ግን ልደቴን አስመልክቶ የተወሰነች ነገር ማለት ስለምፈልግ በምትወዱት ነገር እኔ በኪዳነ ምሕረት በእግዚአብሔር ምናምን አልልም፣ በምትወዱት ነገር ይዣችኋለሁ። ይህ ቪዲዮ እስከ መጨረሻው ኮፒ ሊንክ አድርጉልኝ፣ ሸር አድርጉልኝ፣ ለምታውቁ ሰዎች ሁሉ ላኩልኝ። የእኔን ልደት ይወቁልኝ ብዬ አይደለም፣ ወደ ቤታችሁ ታላቅ የሆነ በረከትን ይዤ ስለመጣሁ በስተመጨረሻ በቪዲዮ መጨረሻ ላይ እነግራችኋለሁ። ፕሊዝ እስከ መጨረሻው አድምጡኝ። አመሰግናለሁ በጣም። እንግዲህ ልደቴ ነው ስል የሞትኩበት ቀን ነው ማለት ነው። አንድ ሰው ሲወለድ ነው የሞተው። ሆኖም ግን እኔ እናንተ ኦርቶዶክሳዊው እየሰማኸኝ ነው፣ በውልደታችን በኩል የስጋ ሞት ቢያገኝንም በዚህ ሞት ውስጥ ደግሞ የዘላለም ሕይወትን እናገኝበት ዘንድ ታላቅ ስጦታ ተደርጎ የተሰጠን ባለስጦታዎች ነው። ይህ ሞት ያስደነግጠን ነበር ለ5500 ዘመን። ይህ ሞት በፍርሃት ውስጥ ይከተን ነበር። ይህ ሞት ወደ ሲኦል ያወርደን ነበረ። እየሰማኸኝ ነው? እኔ መወለዴ ነው እንደሚገርምህ። ይህን ሞት ያጠፋው ያስደነግጠው ዘንድ በፊቱ ዛሬ ነገ የማይባልለት ብርሃን ይሁን ቢል ብርሃን የሚሆን ጨለማ ይሁን ቢል ጨለማ የሚሆን ሰማይ፣ እየሰማኸኝ? ሰማይ መቀመጫው፣ ምድር የእግሩ መረገጫ የሆነች በፊቱ ዛሬ ነገ የማይባልለት፣ እየሰማኸኝ ነው? ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የሕያው እግዚአብሔር ልጅ በስጋ ተገልጧል። እኔ መወለዴ ነው እንደሚገርምህ። እኔን ያስገኘኝ አምላክ ተወልዷል። በዚህ አትደነቅም? በዚህ አትገረምም? ይህን ምስጢር ብትን አድርገው ያስተምሩን ዘንድ ስለ ስሙ የተሰደዱት የገዳም አባቶቻችን ስለተቸገሩ በመምህር ዘመዴ አስተባባሪነት ጥር 16 ቀን ከፍተኛ የሆነ የገንዘብ ማሰባሰብ ፕሮግራም ስላለ እዛ ላይ ጸሎት ያላደረገ ንስሐ ያልገባ ራሱ ገንዘብ እንደሰጥ ተብሏል። ወደ ቤትህ በረከት እንዲገባ ይህን ቪዲዮ ለምታውቁ ሰዎች ሁሉ ሸር አድርጉልኝ አደራችሁን። ፕሊስ በምትወዱት ነገር አደራችሁን። ይህ ሞት የሚያስደነግጠን እንዳያስደነግጠን ዛሬ ስራ ሰርተን ነው የምንሄደው። እኔ እናንተ አንዲት ቤተ ክርስቲያን ተሰርታልናለች። ይህ በስጋ የተገለጠው ክርስቶስ በቅዱስ ጴጥሮስ ምስክርነት ሰርቷት የሄደው አንዲት ቤተ ክርስቲያን እዛች ውስጥ እስካለን ድረስ እኔ እናንተ አንድ ነን። ብዙዎች ስንሆን በክርስቶስ አንድ የምንካፈለው አንድ መንፈስ ቅዱስ የምንካፈለው አንድ የክርስቶስ ክቡር ስጋና ክቡር ደም እኔ እናንተ ማለት ለዘላለም እንዳንለያይ ተደራርገን በፊቱ በብርሃን እንመላለስ ዘንድ የተፈጠርን ልዩ ፍጥረቶቹ ነን። ስለዚህ ይህ ሞት እንዳያስደነግጠን በምልጃ በጸሎታቸው ያግዙን ዘንድ ስለ ስሙ የተሰደዱት አባቶቻችን ተቸግረው የሚበሉት አጥተው ስላሉ ጥር 16ን እያሰባችሁ እንድትቀመጡ የዛን ቀን የገንዘብ ማሰባሰብ ፕሮግራም ስላለ እንደው ነገሩ ስለተገጣጠመብኝ ይህን ቪዲዮ ለስራው ብዬ ነው። ይህን ቪዲዮ ሸርና ኮፒ እንደው አደራችሁን። ምንም ማድረግ ባትችሉ እንኳን ያሰበ የቅዳሴ መጽሐፋችን እንደዚህ የሚለው የለው ሆኖ ያሰበ ሁሉ እኮ ነው ከበረከቱ የሚካፈለው። ስለዚህ ለምታውቁ ሰው ሸር አድርጉት ይህን ቪዲዮ ፕሊዝ፣ አደራችሁን። በጣም አመሰግናለሁ። ከጮኩባችሁ ደግሞ ይቅርታ እና ሃፒ በርዝዴይ ደግሞ እንዳትሉ ትላለህ። እንኳን የሞትክበት ቀን በሪ ደግሞ ሰላም እንደምን አላችሁ? የተወደዳችሁ ኦርቶዶክሳውያን እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት የልደት በዓል በሰላም አደረሳችሁ እያልኩ ሰሞኑን እንግዲህ እንደምታውቁት ይህ ምስል እየተዘዋወረ ይገኛል። በቆላ ድባ ከተማ ከአንድ ዋርካ ላይ የእመቤታችን የቅድስት ማርያም ስዕል ታየ። ከዚያ ዋርካ አካባቢም ጸበል ፈለቀ፣ ዓይነ ስውራን በሩ የሚል መልካም ዜና እየሰማን ነው። በጣም ደስ ይላል። እግዚአብሔር የተመሰገነ ይሁን። ግን እዚህ ላይ እኛ ኦርቶዶክሳውያን እንደዚህ አይነት ተአምራት ሲገለጥ እንዴት ነው? እኛን ለማስተማር ነው ወይስ የኛ ደግነት በዝቶ የኛን ደግነት ለማጽናት ነው እግዚአብሔር ተአምሩን የሚገልጥ ብሎ ቆም ብሎ ማሰብ ይገባል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በዚህ ምድር በሚያስተምርበት ጊዜ ብዙ ተአምራትን አድርጓል። አንዳንዶችን ተአምራት የሚያደርጋቸው ልባቸው የደነደነ የመመለስ እድል የሌላቸውን
በተአምራት ለመሳብ የሚደረግ ተአምራት አለ። ደቀ መዛሙርቱ ደግሞ እንደዚህ ሲዋዥቁ ልቡናቸውን ለማጽናት የሚደረግ ተአምራት አለ፣ ሃይማኖታቸው እንዲጠነክር ማለት ነው። እናም ጌታችን ኢየሱስ ክርስቶስ ተአምራትን ሲያደርግ ለተለያዩ ምክንያቶች ነው ማለት ነው። እንዲሁም ደግሞ በጌታችን በኢየሱስ ክርስቶስ የሚያምኑ ምዕመናንም በእጃቸው ብዙ ተአምራትን ማድረግ እንደሚችሉ ሲያሳየን ነው ማለት ነው። እናም አሁን ታምራት ባየን ቁጥር በጣም ጫጫታው ይበዛል፣ በጣም ግርግሩ ይበዛል። በእርግጠኝነት አሁን እንግዲህ ያ ቦታ ሌላ ስም ይቀየርለትና ነጋዴዎች ገብተው በዚህ ጸበል ላይ በጣም ብዙ ንግድ እንደሚካሄድበት አልጠራጠርም ማለት ነው። እናም ታምራት ስናይ እግዚአብሔር ሊገስጸን ፈልጎ ነው ወይስ ደግሞ ከዚህ ከጥላቻችን፣ ከመገዳደላችን፣ ከክፋታችን፣ ከመለየታችን እንድንመለስ እያሳየን ነው፣ ታምሩን እየገለጠልን ነው ብሎ ቆም ብሎ ማሰብ ይገባል ማለት ነው። ታስታውሱ ከሆነ ቃጽላ ማርያም አዲስ አበባ ጸበል ወጣ ተብሎ የእጅ ጌጥ ቃጽላ ማርያም፣ የአንገት ጌጥ ቃጽላ ማርያም፣ ቃጽላ ማርያም፣ ምድሩ ሁሉ ቃጽላ ማርያም፣ ቃጽላ ማርያም። በቃ ከኢትዮጵያ ዳር ድንበር ሁሉ ወደ ጸበሉ የመጡ ሰዎች አሉ። አሁን ቃጽላ ማርያም አለች? የለም። ግር ያለው አሁን ያ ቀርቶ ደግሞ የት ነው ስውሯ ማርያም? ስውሯ ማርያም ደግሞ ስውሯ ማርያም ሂዶ ግር። እግዚአብሔር ደግሞ በዚያ ታምራት ላይ የምንጠፋበት ከሆነ የምንሰናከልበት ከሆነ ታምራቱን ያቆማል። ታምራት የሚደረግልን ተምረን ተገስጸን እንድንመለስ ነው። ከስጋው ደግሞ በላይ ታምራት አለ ወገኖች? የለም አይደለ? ስጋው ደግሞ የማንቀበለው ሁሉ ጸበል ሲባል በቃ ጸበል ፈለቀ አይነ ስውር በራ ከተባለ እንዴ ሰው እኮ አይነ ስውር የሚሆነው እግዚአብሔር ፈቅዶ ሊሆን ይችላል። ሰው በሽተኛ የሚሆነው እግዚአብሔር ፈቅዶለት ሊሆን ይችላል። ሰው በሽተኛ ሲሆን ጸጋው ሊሆን ይችላል። በዚያ በሽታው ላይ እግዚአብሔር ጸጋውን ሊጨምርለት ስለሚችል ማለት ነው። እናም ተአምራት ፈላጊዎች ባንሆን የኪዳነ ምሕረት ተአምር ሲገለጥልን ለምን ይሆን እስኪ ንስሐ እንግባ የሚል ሰው አለ? የለም። እስኪ ጸበሉን እንሂድና እንየው ተአምራቱ ተገለጠ በለው። እግዚአብሔር ተአምራት ሲያደርግ ሊያስተምረን ሊሆን ስለሚችል ቆም ብለን ብናስብ፣ ሌላው ደግሞ ያጸበል እግዚአብሔር ባርኮልናል፣ ብዙ ድውያን ይፈወስበታል ብዬ አምናለሁ። ነገር ግን ደግሞ አንዳንድ አጥማቂነን ባዮች ገብተው እጃቸውን አስገብተው በእግዚአብሔር ታምራት ላይ ብልጣብልጥ ለመሆን ሞክረው ያን ጸበል እንዳያረክሱት እንዳያከሽፉት እሰጋለሁ። ጥንቃቄ ይደረግበት ለማለት ነው። ግን ደግሞ እግዚአብሔር ተአምራትን ሲያሳየን እውነት ለተአምራት ብቁ ሆነን ነው ወይ? እንደ ጻድቃን እንደ ሰማዕታት ብቁ ሆነን ነው ወይ? እግዚአብሔር ወዶን ነው ወይ ተአምራቱን የገለጠው? ይህንንም ጥያቄ ውስጥ ማስገባት አለብን ለማለት ፈልጌ ነው። የእናታችን የቅድስት ኪዳነ ምሕረት ረድኤት በረከት ምልጃ በእኛ ላይ ይደር ይድረሰን። ሰላም ሁኑ።